አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? በያላችሁበት የአላህ እዝነት ረህመት ከእናንተ ጋር ይሁን። ዛሬ ደግሞ በአዲስ ነገር በአዲስ ርዕስ መጥቻለሁ። ለቤቱ አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ የሆናችሁ ሼር ላይክ በማድረግ ተቀላቀሉ ማለት ነው። የዛሬ ርዕስ ጨዋ ነበረች በሚል ርዕስ መጥቻለሁ። በአይን ህሊናችን አዲስ እንሰት አስቡማ አንዲትን እንስሳት በጣም ጨዋ ነበረች። ትህትና ሀፍረተ የተላበሰች ግን የዋላውን ማውራት ይከብዳል። ብቻ ባጭሩ ቡላ ሲበዛባት እንደሚሰበረው ትዕግስት አጥታ ሀራም ላይ ወደቀች። ጨዋ የነበረች ሴት ማለት ነው። ይችን ሴት የተከበረች እና በጣም አንገተ ደፊ የምትባል ነበረች። የዋላ ግን ለአይንዋ የሚሞላ ወንድ ፍለጋ አይኗ ስታቃበዘብዝ ከሰው አይን ሁሉ ጎደለች። ሂጃቧንም ጣለች፣ ሶላቷንም እርግፍ አድርጋ ተወች። ሰዎች ማፈር አላህን መፍራት አቆመች። ለመንደሩ የጥሩ ሴት ምሳሌ እንዳልነበረች የዋላ ግን ጌታዬ በመጨረሻ እንደ አካሊት እንዳልሆን ጠብቀኝ የሚሉት አይነት ሴት ሆነች። ይቺ ሴት እንዲህ አይነቲቱን ሁኔታ ብዙ ከከረመች በኋላ በመጨረሻም ደከማት። ዳግም እጅ ሰጠች። አረፍ እንዳለች ቀስሟ ስብር እንዳለ እንዲህ ስትል ዱዓ አረገች። ጌታዬ ሆይ ብዙ ጊዜ ታምፀህ ታግሰኸኛል። እኔ ግን አንተን ለማመፅ መታገስ አልቻልኩም። ነፍስያዬን ማሸነፍ አቃተኝ። ቆይ የገዛ ነፍስያዬ ሽሽት ወዴት አባቴ ልሄድ? አንተ የሁሉም መሸሸጊያ አይደለህምን? ብላ ጠየቀች። አላህ የሁሉም መጠጊያ አይደለህምን? ጌታዬ እንደዚህ ከረከስኩማ በኋላ ዳግም ወደ አንተ መቃብር ፈልጌ ነበር። ገና መንገድ ስጀምር በእንቅፋቶቼ የተፈጠፈጠኩ ቆሻሻ ቦታ ወድቄ ቀረሁ። የገዛ ነፍስያዬን በደልኩ። የገዛ ነፍስያዬን በድዬ የገዛ ነፍስያዬን አልኳስኳት። ዛሬ ግን ደከመኝ፣ ቅጣትህን ፈራሁት። ጀሀነምንም ተስፋ ማድረግ ከበደኝ። ጌታዬ ባክህ ማረኝ፣ ያንተ ምህረት ከኔ ወንጀል የበዛ ነውና ብላ ወደ ጌታዋ ሽሽት አለች። በላቸው እናንተ በነፍሶቻችሁ ላይ ድንበር ያለፋችሁ ባሮች ሆይ ከአላህ እዝነት ተስፋ አትቁረጡ። አላህ ኃጢአቶችን በሞላ ይምራል። እነሆ ርዕሱ መሀሪ ነው፣ አዛኝ ነው። አላህ ሁሉንም መሀሪ ነው። እንግዲህ ይህች ሴት በጣም ጨዋ የሆነች ሴት ናት። አይታችኋል። ግን መጨረሻውን የሆነችው ሁሉንም ጥላ ማለት ነው። ላሀውላ አቁወተ ኢላ ቢላህ። አላህ ይጠብቀን። አላህ ሱብሃነሁ ወተዓላ ከእንደዚህ አይነት እንዳንሆን ይጠብቀን ማለት ነው። መርየም ብንት ኢምራን የጨዋነት ተምሳሌት። ስለዚህችን እንቁ አስመልክቶ የነብዩ ኢሳ አለይሂ ሰላም እናት መርየም ጨዋነቷን ጥብቅነቷን አስመልክቶ አላህ ሱብሃነሁ ወተዓላ በተከበረው ቃሉ ውስጥ በተደጋጋሚ አውስቷታል። አላህ ሱብሃነሁ ወተዓላ እንዲህ ይላል፣ የኢምራንን ልጅ መርየምን ያንቺን ብልቷን የጠበቀችውን ምሳሌ አደረገ። በእርሱም ውስጥ ከመንፈሳችን ነፍስ በጌታዋ ቃላትና በመጽሐፍቱም አረጋገጠች። ከታዘዦቹም ነበረች። ሱረቱል ተህሪም እንዲህ ይላል። በስሟም ራሷን የቻለ ምዕራፍ ሰይሞታል። ሱረቱል መርየም። ኢስላም ለሴት ልጅ ከሰጠው ክብር ይህ በዋነኝነት ተጠቃሽ ነው። ምክንያቱም በፈጣሪ ንግግር ውስጥ በክብር መዋሳቷ የተፈጠረችለት ዓላማ ይዛ ከተጓዘችለት እንደሌለ ያረጋግጣል። የመርየም ታሪክ ይህንን በጉልህ ያስቀምጣል። አላህ ሱብሃነሁ ወተዓላ እንዲህ ይላል፣ በመጽሐፍ ውስጥ
መርየምንም አውሳ ከቤተሰቦቿ ወደ ምስራቃዊ ስፈራ በተለየች ጊዜ የሆነውን ታሪኳን አውሳ ከእርሱም መጋረጃ አደረገች። መንፈሳችንም ትክክለኛ ሰው ሆኖ ተመለሰ። እኔ ከአንተ በአልራህማን እጠበቃለሁ። ጌታዬ ፍሩ እንደሆንክ አትቀበለኝም አለች። ሱረቱል መርየም እንዲህ ይላል። እንዲህ አንቺ ውዷ እህቴ ይህንን ገጠመኝ በጥሞና አስተንትኒው። እጅግ በጣም ያማረ ውበት፣ የሰው ዘር ውበት እንኳ የማይለይበት ብቸኝነት። ታዲያ በዚህ አጓጊ እና ገፋፊ ሁኔታ ላይ በጣም ያማረና የተዋበ ሰው ከተፍ ሲል ምን ይፈጠራል ተብሎ አይጠየቅም? ለማንም ግልጽ ነውና አጋጣሚውን ተገኝቶ አይደለም ሳይገኝ ለማግኘት እነርሱ ስንት ከንቱ መስዋዕቶችን ይከፍላሉ። ነገር ግን የተፈጠሩለት ዓላማ በወጉ የተገነዘበ ንጹህ የአላህ ባሮች ይህንን ረመጥ ሳይቃጠሉ ይወጡታል። ይህንንም ገድለን ከዚች ብርቅዬ የእንስሳት ታሪክ የምናገኘው ነው። የተሟላ ጨዋነት ድካሙን የደረሰ ነው። አላህ ሱብሃነሁ ወተዓላ ልክ እንግዲህ የመርየምን እሷ እንደሰማ ነው በጣም ጥሩ እንደሆነ ነው ማለት ነው። አላህ የጠበቀን ውዶችዬ። እና ከሁሉም ነገር እንግዲህ ያቺ ጨዋ የሆነች ሴት አይታችኋል። መጨረሻ ላይ እንደ ከሊት እንዳልሆን እያሉ ሰዎችም ይሉ ነበር ማለት ነው። እና ከጨዋነቱ ወደ መጥፎነት መቀየር በጣም ይከብዳል። መጨረሻ ግን ያጸጸቷ ሁሉ ከብዷት እንደተመለሰች ነው ማለት ነው ወደ አላህ ሱብሃነሁ ወተዓላ። ይቅር ባይ ነው እና ሁሉንም ይቅር ይላል አላህ። ለሁላችንም ይቅር ባይ ነው። አላህ ይቅር ይበለን ውዶቼ ማለት ነው። ከሁሉም በላይ እኛ እሱን አምፀናል። እኛ በጣም ወንጀለኞች ነን። ወንጀላችን የበዛ ነው። ግን አላህ ሱብሃነሁ ወተዓላ ወደ እኔ አሚን ካላችሁ እኔ እምራችኋለሁ ብሎናል። ወደ እኔ ከመጣችሁ እኔ እምራለሁ እያለን ነው አላህ ሱብሃነሁ ወተዓላ ማለት ነው። አላህ ይማረን ሁላችንም። አላህ ለሁሉም ማሪ ነው። ምሕረታችንን ይለግስልን ማለት ነው። አላህ ሱብሃነሁ ወተዓላ ከሁሉም ነገር ይጠብቀን፣ ይጠብቃችሁ ውዶችዬ። አላህ አንቺ የትግል ጓዳ፣ አንቺ የትግል ጓዴ፣ ቃላቶች አጥሮኛል ምንም ካላለኝና ምን ብዬ ልበልሽ? የልቤን አውጥተሽ እንዴት ላስረዳሽ? በችግር በደስታ ሁሌም ማላጣሽ፣ ስደክም ስላንስፍ ስናነፍ ጠንክሪ በርቺ እያልሽ ጠንካራ ሆኛለሁ። ምስኪኗ እህትሽ የዘር ሐረጓ ቋንቋ አንድ ያላደረገን፣ በአካል አላወሽም አብረን አላደግን። በላኢላሃ ኢለላህ ተሳስበው ልባችን፣ ሰዎች ሁሉ ቀኑ በምርጡ ፍቅራችን። አንቺ ጀግና እህቴ ሱና ላይ ያለሽው፣ ሰለፊቷ ወጣት እህቴ የሆንሽው፣ እንደ እናት ምክርን ሁሌ የምትለግሽኝ፣ የሶብርን ትሩፋት ለኔ ስትገልጪልኝ፣ እመኚኝ ስስቴ እበረታለሁኝ። ጀሊሉ የሰጠኝ ነሽ የኔ ፈገግታ፣ ደስ ብሎኝ ኑሪልኝ አንቺ የኔ አለይታ። መልካም እህቴ ነሽ የአራህማን ስጦታ፣ የሱናዋ እህቴ አንቺ ትለያለሽ ሁልጊዜ ከጎኔ። አልሻም አዳጣሽ ሊላሂ ብዬ ነው በጣም መወድሽ። ሁሌም ከልቤ ውስጥ ትልቅ ክብር አለሽ፣ ሁሌም ከልቤ ውስጥ ትልቅ ክብር አለሽ። መርየም ብንት አሊ የኔዋ ልዩ ነሽ፣ በቃ እወድሻለሁ የኔ ስስት ነሽ። ግጥም አትምጡብኝ በሷ ዘላን ሲወርፈሽ፣
ያንገሸግሸኛል ጠላት ሲያስተኩርሽ አንቺም ያመናል። ጅስማችን ይቆጣል ውስጣችን ይደማል። በኢስላም ታሪክ ውስጥ ይህን ተምረናል። ትናንት ለመድገም ምን አቅም ቢያንሰንም እየተጠላለፍንም ብንመናመንም አይዞሽ እንዳትፈሪ ተስፋለን አሁንም። ይህኑ ብርሃን ለብሰሽ ተንቀሳቃሽ አላህ ተላት እንኳንም አወቅሽ ብቻ መልካም ስሪ ሁሌም እንዳትወቅሽ። እንንጅማ ልበሹ መጎሱን ደርቢ በጂምላ ስትሄዱ ስታምሩ በርበሬ። ሰማይ ቢፈራርስ ምድር ብትናገር ዓለም ብትናወጥ ከቆላ እስከ ደጋ ማዕበል ቢነሳ ቢፈጠር አደጋ ኒቃሚስት ሳይ ነው ውስጥ የሚረጋጋ። ሌሎች እኮ ሴት ሁሉ አይመስሉኝም። ይህ ነው አረማዊ፣ ይህ ነው ማጌጫዋ፣ ይህ ነው ልዩነቷ። ኒቃም ነው ብልጫዋ፣ በሁለቱም ሀገር ነው መገለጫዋ። አትገላለጥም እህቴ ነሽ ጀዋ፣ ጀዋ የወለዳት ጀዋ ያሳደጋት። ኒቃም ትለብሳለች ያለምንም ስጋት፣ ትሸፋፈናለች አትገላለጥም። የእስልምና ፍቅር አለባት ብዙ ጥም፣ ሀቅም ከመፈጸም አረፍ አትቀመጥም። ጠንክራለችና በሀቀኛ ገመድ፣ ምድሩን ትንገስበት አትንኳት ትራመድ። አደራ ነችና የነቢዩ ሙሐመድ ዘመን የማይሽረው። ይህ ነው በቃ ልብሷ ጥቁር ብርሃን ነው ይወደዋል ነፍሷ። እሱ ነው ጥምጣሟ ይሄ ነው ትራሷ። አልደራደርም አትብጥቤ በሷ። እንወድሻለን እናከብርሻለን እንጠብቅሻለን እና እንቀናብሻለን። ሴት ልጅ የቤት እመቤት ነበረች እጣችን ሆኖ በሰው ሀገር አንከራተተን። ሀቂቃ እህቶች ስራ ፈልጉልን ስራ አጣን እያሉ በሚዲያ ሲንከራተቱ ማየት ልብ ይመታል በጣም። ይሄ ለኛ ነው ማለት ነው ውዶች። አላህ ይጠብቀን ከመንከራተት ሁሉ እሱ ይጠብቀን ማለት ነው። መቼ ነው ግን የኛ ነገር የሚሰማን ማለት ነው? አላህ በሀቅን እንጂ ሰውን አትከተል፣ ሰውን አትከተል ወንድሜ። ትጠማለህ ቁርአን ሀዲስ ደሊል እያለህ እገሌ እንዲህ ብሏል ብለህ ታወራለህ። ደሊሉ ተጣልቶ በግልጽ ሲቀርብህ አንተ ከሱ ሊበልጥ ብለህ ስትመግት እገሌ እኮ እንዲህ ነው ብለህ ስታወራ ያንንም እውቀት ቁርአን ሀዲስን ምንም ሳትረዳ ሰውን ስትከተል በአውላላ ሜዳ ከዚያማ ጊዜና መንሃጁ ሲቀር ከሀቁ ሲወጣ ትከተለዋለህ ምንም ጣጣ። ባጢልም ይዞ ለጥሪ ሲመጣ ወሬ ታበዛለህ ምንም ሳትመረምር ሳትወጣ። እረ መጨረሻ ምን ይሆን ያንተ ዕጣ? ከቁርአን ከሀዲስ ደሊሉ እያለ አንተ ግን ትላለህ እገሌ ይቻላል ይሆናል እያለ አጀብ። እና ምን ልበልህ ብዬ ልንገርህ፣ ሰውን አትከተል ከእንግዲህ ይብቃህ። በጭፍን ተጉዘህ ስምም ታጠፋለህ፣ ራስን ጠመህ ሰውን ታጠማለህ። ከዛ በጨለማ ብርሃን በሌለበት መንገድ ትጓዛለህ። እሱ እኮ እንደዚህ ነው እያልክ ታወራለህ። በምን ምክንያት ነው ብለህ ሲጠይቁህ ዓይንህም ይፈጣል ጥርስህም ይገጣል። እገሌ ስላለ መልስህም ይሆናል ቁጭ ብለህ ተማረ ያኔ ይላል ይለይልሃል። ወሬ አታመሳል እኔ ይበቃሃል፣ ወሬ አታመሳ ይሄ ይበቃሃል። ሞት ሁሌ አዲስ እንግዳ እረኛ እጅግ የከፋ ሰው ወይም ደግ ኸይረኛ ይፈጸማል ትዕዛዝ ሞት የፍትህ ዳኛ። መልካም ስራ ሰርተን ካልሆነልን አኺራ ከአፈር በታች ገብተን ስለ እኛ ቢወራ ሰምቼስ ቢነሳ በዓለም ላይ ቢጠራ የሰውን የስራ ነው ስራ ከሆነ ገለባ ለአኺራ ካልሆነ ለእኛ ምን ሊረባ? ጨለማው ተገፎ ቀብር ካላበራ
ምን ሊጠቅም ወሬ ዝናስ ምን ሊሰራ ደስታ አያገኝም ከአንተ የሸሸ ይቅር በላይ ብዬ መጣሁ ተመልሼ ይቅር ባይ ነህና ከሁሉም በላይ እጆቼን አንስቼ ዳግም ወደ ላይ ይቅርታ ጠየቁ ኃያሉ ጌታዬ ያስጨነቀኝና የመጨረሻዬ ካቲማው ሲያምር ነው ስኬታማ ማለት ኸይር ስራ ሰርቶ ወንጀል ተምሮበት ይህ ነው ትልቅ ሰው ስኬታማ ማለት ከአዛብ ተጠብቆ የገባ ወደ ጀነት። አዎ ያላ አጫዋች ብቻህን ለምትገባ አስፈሪው የቀብር ጨለማ ብርሃን የሚሆንልህ መልካም ስራ በመስራት ራስህን አዘጋጅ። ክብር ለዛች ስደተኛ ጾመኛ ሆና በቀኑ ክፍለ ጊዜ ምግብ በመስራት ስትደክም ውላ ከአፍጥር በኋላ ማረፍ እየፈለገች ማፍጠር ሳትችል ዕቃ አጠባ ላይ የምትሰማራዋ ባገኛት ነፃ ጊዜ ቁርአን በመከታተል የምታሳፍሩ እንቁ የአላህ ባሪያ ላይ የአላህ እዝነት ይሁን። አማኝ ሴት ንቁ ናት፣ ማንቂያ ናት። አንደኛ ዋነኛ አማኝ ሴት ልዩ የሚያደርጋት ባህሪያችን በአላህ ያላት እምነት የጸና እምነቷ በዚህ ዓለም የተከሰተው ቢከሰት መጥፎ አጋጣሚ ቢፈጠሩ በአላህ ፈቃድ ነው የምትል የሆነች ናት። እውነት ነው ወላሂ ላዚም። የትክክለኛ ሙስሊም ሴት እምነቷ ወይም አቂዳዋ ንጹህና ግልጽ ሲሆን በድንቁርና ድፈት በተሳሳተ አመለካከት እና ጥንቆላ ያልተበከለ ወይም ያልተመረዘ የሆነ ነው። እምነቷ የአላህን እምነት መሰረት ያደረገ አንድነቱ ከሁሉ በላይ መሆኑን ዘለዓለማዊነት ሁሉንም ማድረግ የሚችል መሆኑን ሙሉ ዓለም ተቆጣጣሪ እና ሁሉንም ነገር ወደ እርሱ ተመላሾች መሆናቸውን ታምናላችሁ? አዎ ሁሌም ቢሆን ወደ እሱ ተመላሽ ነን። ማንም ሰው ወደ ኋላ የሚል የለም ማለት ነው። አላህ ይጠብቀን። አላህ ሱብሃነሁ ወተዓላ እሱ አዛኝ ነውና ከሁሉም በላይ ወንጀላችንን የሚማረን ሁሉንም ነገር አላህ ይማረን። አባይቦቼ ማለት ነው። እሱ ማሪ ነውና አላህ ምህረቱን ሁሉ ይለግስልን። እኛ ደግሞ ወደ ኋላ የሰራነው ስራ ሁሌም ኃጢአተኛ ነን እና አላህን ምህረት መጠየቅ ያስፈልገናል ማለት ነው። አላህ ሱብሃነሁ ወተዓላ ከጸጸተኞቹ እንዲያደርገን መጥፎ ስራ ሰርቶ ከተመለሱት አላህ ያደርገን ማለት ነው። እንግዲህ ከጨዋነት ወደ መጥፎነት የሚሄድ ስንት አለ፣ ከመጥፎነት ደግሞ ወደ ጨዋነት። ግን እኛ አላህን በጣም እናምጻለን፣ እሱ ግን ለኛ በጣም እኔ እንጃ ይሄ ነው ብዬ አልመችም። ያው ብቻ አላህ ሱብሃነሁ ወተዓላ ይጠብቀን ውዶች፣ ይጠብቃችሁ። በያላችሁበት ያለ እዝነት አይለየን። ሀገር ሰላም ይሁን፣ ወጥቶ ከመቅረት ደግሞ ይጠብቀን። ሁሌም ቢሆን መልካም ስራ በመስራት እንሰማራ። ምክንያቱም ሞት መቼ እንደምትመጣ አይታወቅም። ዛሬ ነገ በቃኛ እኮ አበድሩን ያልን ሰዎች ነን ማለት ነው እንጂ ስንቃችን ግን ምንድን ነው? ያ መጥፎ ጥሩ ስራችን ነው አብሮን ተከትሎን የሚሄደው ያ ጥሩ ስራችን ነው። መቼም ቢሆን ጥሩ ስራ እንስራ፣ ለሰዎች መልካም እንሁን። አላህ እንዲጠብቀን እንዲጠብቃችሁ ማለት ነው። መልካምነት አለ፣ መልካምን ሰርተን እንኑር። መልካምነት ለራስ ነው። አላህ እንዲጠብቀን አላህ ሁሉንም ነገር እንዲጠብቃችሁ እንዲጠብቀን ማለት ነው ውዶችዬ። እሱ ነው የኛ ሁሉም ነገር አድራጊ። እኛ ደግሞ ሁሌም ኃጢአት እንደሰራን ነው የምንኖረው ማለት ነው። ሁሌም ቢሆን እኛ ኃጢአት እንደሰራን ነው፣ ግን እሱ ነው የሚጠብቀንና አላህ ሱብሃነሁ ወተዓላ ይጠብቀን ይጠብቃችሁ። ቪዲዮ ደስ ካላችሁ ላይክ፣ ደስ ካላላችሁ ደግሞ ዲስላይክ በማድረግ ቤተሰብ ሁኑ። አላህ ሱብሃነሁ ወተዓላ ይጠብቀን ውዶችዬ። ከዚሁ ሰናበታችኋለሁኝ። በሌላ ቪዲዮ እስከምንገናኝ ባይ ባይ ውዶቼ፣ አመሰግናለሁኝ።
አላህ ሁላችንም በያለንበት ይጠብቀን። እንግዲህ ሀገር ሰላም ይሁን። ሀገር ሰላም ሲሆን ሁሉም ሰላም ይሆናል ማለት ነው ውዶቼ። በሌላ እስከምንገናኝ ባይ ባይ። ወዳችኋለሁ።